እኔ ያለሁት አሁን ባንኮክ ታይላንድ ነው። ከሚያዝያ 12 ጀምሮ እዛ መጥቻለሁ። ምናልባት ከዚህ ቀደም በብዙ መከራ ውስጥ ያለፍኩ ሰው ነኝ። ከመኪና አደጋ ጀምሮ ቤት ውስጥ መውደቅ እና ዛሬ በአሁኑ ሰዓት 24 ሰርጀሪ ያረኩኝ ወገቤ ላይ እና ወገቤ ውስጥ ደሙ ወይም ሰውነቴ ሙሉውን ውስጥ የደም መቆሸሽ አጋጠመኝ። እንደገና ሴል መቀየር አለበት አሉኝ። እኔ በአሁኑ ሰዓት ያለሁት ባንኮክ ነው። የመጣሁት እንደ ቼክአፕ ወይም ቀለል ያሉ የሆድ ህመም እና የጉሮሮ ህመም ለመታከም ነበር የመጣሁት። ነገር ግን የጀርባ ህመም ነው የሁሉም መንስኤ እና መፍትሄ መፈለግ አለብህ አሉኝ። ያለሁት ባንኮክ ነው። 12 ቀን ጠበቅኩኝ። የሚያግዘኝ ሰው አጣሁ። ያው ቲክቶኩ በተለያየ አጀንዳ ተይዟል እና እኔም አሁን በጣም ከባድ ውሳኔ መወሰኛ ሰዓት ላይ ደረስኩኝ። እንዴት ነው ወደ ሀገር የምመለሰው ሳልታከም? ከዚህ በፊት ብዙ መከራ ሳልፍ ያለው እዚህ ሚዲያ ላይ እና ተስፋ አትቆርጥም፣ በቃ አንተ ኢዮብ ነህ ብሎ ሰው ገለል አደረገኝ። በቃ ማለት በቃ አንተ ጠንካራ ነህ ታልፈዋለህ ብሎ ነው የሚሄደው እና ይሄ ኮሜንት አይደለም እኔን የሚጠቅምኝ። እኔ አሁን ያለሁበት ችግር በጣም ከብዷል። አግዙኝ፣ ወንድ ልጅ ነኝ፣ አግዙኝ እና በጸሎትም አግዙኝ፣ የምትችሉ አግዙኝ ተብያለሁ። አሁን እዚህ ጋር ኮሜንት ለምን ወለደ፣ ለምን ታሞ ወለደ ብዙ ተብያለሁ። ገብተሽ ቪዲዮ ማየት ትችላለሽ። ይሄ እግዚአብሔር ሀሳብ ነው፣ የኔ አይደለም። ልጅ አትወልድም ተብዬ ነበረ። አንድ ልጅ አትወልድም ተብዬ ነበር በሕክምና። እግዚአብሔር ደግሞ ቸርነቱን ለማሳየት ካመመ በኋላ ነው ልጅ የመጣው። ያው ልጅ መጣ፣ እግዚአብሔርን ያመጣኝ አገባው ልጅ ነው የመጣው። በመሀል 1 ዓመት 2 ዓመት ጋፕ ነበረ። ገባሽ? እኔ እኮ 12 ዓመቴ ነው በዚህ አደጋ ውስጥ። እኔ 12 ዓመት የሆነው ልጅ እግዚአብሔር የሰጠኝ። ይሄ እግዚአብሔር ሀሳብ ነው። በቃ ብዙ ቪዲዮ ተሰርቷል በዚህ ጉዳይ ላይ። ለምን ትላለ ነው። አሁን እኔ እሱ አይደለም ያሳስበኝ። እኔ ለሚሰድቡኝም ሰዎች ክብር አለኝ፣ ለሚናገሩኝም ሰዎች ክብር አለኝ። የፈለጉትም ማለት ይችላሉ። ምን አለ እንደው እንደዚህ ብለው ቫይራል በወጣሁኝ፣ ታሞ ወለደ በስማ ምን አይነት ሰው ነው ብለው ሰድበውኝ እኔ በታከምኩኝ። በቃ እንደዛ። እኔ አሁን ስድብ የምፈራ ልጅ አይደለሁም። በቃ ምንም ብለውኝ ማለት ነው በቃ ይሄ ሰውዬ በቃ ብለው እርጉም ነው ብለው እንደው ብቻ ቫይራል ተታማልና ሚስት ጋር ተኛ የሚል ነገር አለ እንዴ? ደግሞ ልጅ ደግሞ እግዚአብሔር ስጦታ ነው። አጋጣሚ ከመጣ ምን ይደረጋል? ያ ብዙ ተብያለሁ። ቤቴን አልሸጥም እኔ። ተይውሱ G+3 ኖረኝ፣ G+2 ኖረኝ፣ ፎቅ ኖረኝ፣ እኔ ቤቴን አልሸጥም። የልጆቼን በቃ ልጆች አሉኝ። ልጆቼ ሜላየት ይቻልም። ይሄ ግልጽ ነው። ግን አሁን ስላለሁበት ብናወራ መልካም ነው። አንደበት ያላችሁ ሰዎች የምትሰጡት ኮሜንት ብዙ ሰው እየገደለ ነው። እጅ ያላችሁ ሰዎች ኮሜንቶቻችሁ ሰው ይነብሻል። ተው፣ እግዚአብሔርን ፍሩ። ተው። ኤስኤምኤስ ልኮልሃል። ቀጥታ ነው ትራንስፈር ያደረገለው ወደ አካውንት እና ከሆነ ቼክ ያርግና ሰውቅኝ እያለን ትችላለህ። ምን ላይ ነው የላከው? አካውንት ላይ ነው። ወደ አካውንቴን ባለቤቴ ነች የምታየው። ዘጉብኝ እና እሷ ጋር ደውዬ ነው የምታየው። ወይ እንዴት ላድርግ? በውስጥ ሴፍ ታደርግልኛለህ? እኔ ላክልህ መግባቱን ወንድሜ በውስጥ ጻፍልኝ። አካውንት ኦኬ። ኤስኤምኤስ እጽፍለታለሁ ወይስ ለእኔ ጋር ይጻፍልኝ? ለአንቺ ልክልሻለሁ። እሺ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ከክፉ ነገር አክሰሱ ከሌለ ባለቤትን ጠይቃትና እንዳትረሳሽ። እኔ ያሳውቃለሁ። አረሳም። እኔ በአንቺ ጋር አሁን ያለኝ የረዱኝን ሁሉ አጠቃላይ እነግርሻለሁ። ላሊበላ በጣም አመሰግናለሁ። ሲሚስ እንደዛ ስቴት ነው እኔ ያለሁት አሁን ባንኮክ ነው ወንድሜ፣ ያለሁት ባንኮክ ታይላንድ ነው። እዛ ላይ ያለሁት ሕክምናው አሁን ታይላንድ የሚችሉትን እየሰሩልኝ ነው። ምናልባት አቅም ካጣው ነው ንገረንና እናግዝን የሚለው ጎይቶ ባንኮክ ነው ያለሁት። ታይላንድ ባንኮክ ነው ያለሁት ወንድሜ። የምትችሉ በዚህ ቁጥር ላይ ቴሌብር ላይ ማገዝ ትችላላችሁ። ንግድ ባንክ አለ፣ አቢሲኒያ ባንክ አሁን ማየት ትችላለሁ። የምታስገቡት ሰዎች 5444 ባዘር ባንክ ትችላላችሁ። 5444 2025 አቢሲኒያ ባንክ አለኝ። 5444 አንዳችን ትኬት ቴሌብር ላይ 200 ብር ብቻ ብናግዝ በጣም ብዙ ነው። በጌታ እናድርገው። ይሄን ማድረግ ያቅተንም ለቤቱም ቆንጆ ነው። ያ ጋይስ እንግዲህ ቴሌብር ላይ እንዳለው ማለት ነው የአቅማችሁን እንደዚህ ትራንስፈር ብታደርጉ 200 ብር አይጎዳም አይደለም? ብዙ ሰው አለ፣ ወደ 400 ሰው አለ። ለሱ ደግሞ ብዙ ነገር ማለት ነው። ስልክ ቁጥሩ አለ። 544 አቢሲኒያ ባንክ ማን ነው? ኤፍሬም 544 2025 544
5 444 ቀላል ነው። 5 4 4 4 3 ጊዜ ማለት 25 አቢሲኒያ ባንክ 5 4 4 እቺ በጣም ቀላላት ቢይዟት 5 4 4 4 544 አቢሲኒያ ባንክ። ይሄ በዚህ በቃ ወዲያው ሜሴጅ ይገባልኛል። እግዚአብሔር ይስጥልኝ። ኦኬ 544 አቢሲኒያ 544 ጨምሪ 4 3 ጊዜ። አዎ በቃ ልክ ነው። ሰሊና ልክ ናት። 5 4 4 4 ኃይሉ መንግስቴ ብላችሁ ይመጣል። 4 4 20 25 ደብረ ማርቆስ አስተካክለው። እሺ ወንድም እግዚአብሔር ያክብርልኝ። እግዚአብሔር ከክፉ ነገር ይጠብቅልኝ። 5 ልክ ነው። የሚያሁን አላዛር ልክ ናችሁ። ይሄ ነው። እግዚአብሔር ከክፉ ይሰውራችሁ። አንድ ያው ይሄ ፊቴ ታይቷል እና ምንም ታዋልኩ ምንድን ነው የምትመክረኝ? ሬቸው እዚህ ጋር በቃ ተስፋ መቁረጥ ነው የሚሻለኝ ወይስ እንደዚሁ እየወጣው መጠየቅ? ለምን እኛ እኮ የኢትዮጵያ ማህበረሰብ እኮ ማርያምን በጣም ጥሩ ህዝብ ነው ያለው። ይረዳሃል። እግዚአብሔር ያቀለልቅናል ለምትድንበት። ለዛ ነው እንጂ ተስፋማ ለምንድን ነው የምትቆርጠው? ይሄን ያለው በጣም ከባድ ነው። እኔ የማሳልፈው በጣም ከባድ ነው። ብዙ መከራ እያየሁ ነው። እሺ እግዚአብሔር አቅማችሁን በቴሌብር ይቻላችሁትን ትራንስፈር አድርጉለት ፕሊስ። እንደገና አካውንቱንም አንዴ ልንገራችሁ። የንግድ ባንክ ብዙ ሰው ግን ንግድ ባንክ አክሰስ እኮ ነው ያለው። የንግድ ባንክ እቺ ይቻላል 1011 07 87 26 3 የአቢሲኒያን ቁጥር ደግምልኝ ትልሻለች። የአቢሲኒያን 5 4 4 4 25 5 4 4 4 25 እሺ አዲስ የመጣችሁ አሁን አፈወርቅ አልገባኝም እያለ ነው። ወንድም ያለሁት እኔ ባንኮክ ታይላንድ ነው። ከመጣው ዛሬ 13 ቀኔ ነው። በዚህ ሰዓት ሕክምና ለማድረግ የመጣሁት $800 ይዤ ነው። ለምን ቼክአፕ ነበር መጀመሪያ ላይ የታሰበው። ነገር ግን አሁን በአጠቃላይ ወገቤ ላይ ባለው ችግር ሌላ ሕክምና ያስፈልገኛል። ያን ሕክምና በዚህ ሰዓት መክፈል አልችልም። ብዙ ተሰቃይቻለሁ። ብዙ የሰው ፊት አይቶኛል። እንደዚህ ቪዲዮ ከፍቶ ሰው ፊት መለመን በጣም የከበደኝ የመረረኝ ሰው ነኝ እና ገብታችሁ የኔን ቪዲዮ ማየት ትችላላችሁ። ሁሉ ነገር አለ እና የምትፈልጉ ሰዎችም 09587821 ስልኬን ያዙ። ቴሌግራም፣ ዋትሳፕ ላይ ገቡ። ከምትፈልጉት በላይ እናንተ ማየት እስክትችሉ ድረስ ያለውበትን ኬስ የምታከመውን ህክምና ልክላችኋለሁ። ይሄ ነው ያለው። ግን አሁን በጣም ስለከበደኝ እዚህ ቤት የመጣሁት በቃ ሳስበው መቼ ነው ከዚህ ሀገር የሚሄደው? መቼ ነው ምንድነው? መቼ ነው የምታከመው? ታዲያ ምን እሰራለሁ? ሂጄም ቤተሰቦችን ማስቸግር የምታመሙ ከሆነ እዚህ ጋር ተስፋ ቆረጥኩኝ እና እባካችሁ አግዙኝ። ብዙ ቦታ ላይ ተስፋ ትቆርጥም፣ አንተ ጀግና ነህ፣ አንተ እየሆነ የሚል ኮሜንት፣ ያ አይጠቅመኝም። የሚጠቅመኝ ምንድን ነው? አሁን ላለሁበት ችግር አግዙኝ። በቃ ወንድ ልጅ ነኝ። አንዴ የሰው ፊት አይቶኛል። እኔ ስለ ክብር የምጨነቅ ልጅ አይደለሁም። ሲሻለኝ ገብቼ ስዘምር ታዩኛላችሁ። ልክ ናችሁ። አሁን ብትሬዤ እዘምራለሁ። ቢገርምሽ እንደዚህ አሞኛውን ለጥምቀት አየር ጤና አቃቂ 49 ታቦት የወጣበት ቦታ ላይ አገለግላለሁ ከልጄ ጋር ሆኜ። በቃ ይሄ የኔ እንትን ነው። ጉሮሮዬ ካልተዘጋ ድረስ ማመስገኔን አልተውም። ስራ የሱ ስለሆነ በቃ። ከዛ ውጭ ግን ሲያመኝና እንዲህ ሲብስብኝ ደግሞ አግዙኝ። ይሄ ነው በቃ የኔ ጥያቄ። የምታግዙኝ ደግሞ ስለጨነቅ ዘማሪ ነኝ። ብዙ መዝሙሮች አሉ። ሰው የለኝም አልልም የሚል መዝሙር አለኝ ዩቲዩብ ላይ። አሁን በቅርብ ራሱ 2 መዝሙሮች እዛው ቤት የሰፈሬ ስቱዲዮ አለ 2 ሰርቻለሁ። ዘማሪ ነኝ። እህታለ ማቶ ቴነሽ የሚል መዝሙር አለኝ። ዘማሪ ሉክ ሰገድ ጓደኛ ነኝ። ሰው ያው እንደፈለገ ስለሚናገር ነው እንጂ ሰው የሚያቀኝ ሰው ያስገባለታለሁ። እሺ ታለም እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። በላይ እግዚአብሔር ከክፉ ነገር ይሰውር ወንድሜ። መከራ አያግኝህ። እኔ መከራ ባለፍክበት አይለፍ። በእውነት እግዚአብሔር ይስጥልኝ። የሰው ፊት እሳት ነው። ሰው ፊት በመከራ አያቁምህ። በቃ ሰው ፊት በመከራ አያቁማችሁ። ወንድ ልጆች አትጡ፣ እግዚአብሔር ይስጥልኝ። ልጆቻችሁን ይባርክላችሁ። አቢሲኒያ ግን ቼክ አቢሲኒያ አለኝ። አቢሲኒያ አለኝ። እንዳያስወጣኝ ግን እንትን አድርጌው ነው የምገባው። በላይ ደኔ በለንና ልኮል ሲያልቅ ቼክ ታደርጓልክ። በጣም በላይ
እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሜሴጅ እስኪ ሜሴጅ ከገባ ይመጣል። ቆይ ገና እየላክልን ነው። ልካለሁ ነው ያለው ገና በላይ በጣም እናመሰግናለን። እግዚአብሔር ይስጥልኝ። ያስወጣኛል መሰለኝ። ቆይ እንትን ውስጥ ነው ያለው። ሜሴጅ ነው የሚገባው። ኢሜል ስለሆነ ይገባል። አየዋለሁ። እግዚአብሔር ያክብርልኝ ሁላችሁንም። እግዚአብሔር ይስጥልኝ። ይህ አሁን 7:10 ነው። በቃ የሆስፒታል ቀጠሮ ከሌለኝ ይተኛለሁ። ምንም ማድረግ ስለማንችል ማለት ነው። ከባድ ነው። እዚህ ሀገር ከወጣሽ ወጪ ነው። ወጪ በቃ እያንዳንዷ ነገር ወጪ ናት። በእኛ ሀገር ሳስበው ደግሞ ከባድ ነው። የእውነቴን ነው። አሜን አሜን። ወንድማችን እግዚአብሔር ያክብርልኝ ሁላችሁንም። እግዚአብሔር ይስጥልኝ። አንቺንም እግዚአብሔር ይስጥሽ። ሬቾ የነበርሽበትን ፕሮግራም አውቃለሁ። ቸኩለሽ ልትወጪ ስትይ ነው የገባሁት። ይህችን ደቂቃ ለእኔ መስጠት ትልቅ ነገር ነው በእውነት። ማንም ሰው እንደዚህ ካልቸገረው በቀር በዚህ ሰዓት ካሜራ ላይ እንዲተደቅ ነው መቼም የመጨረሻ እብድ ካልሆነ በቀር አይወጣም። ይህን መረዳት አለባት። የሰጠው ተረድቼ ነው በደንብ አይቼ ነው። በጣም እኔ እኮ የምኖረው አዲስ አበባ ነው። እድር አለኝ፣ ሰፈር አለኝ፣ ሰዎች አሉኝ። ችግሬን ስለማውቀው እና ስለሚያውቁት ነው የምወጣው እንጂ እንደዚህ በፊት ለፊት ወጥቶ ስሙን ከነያቱ የጻፈ ሰውም የለም። እስኪ ግቢና ቲክቶክም ፌስቡክም ስሜን ከነያት የጻፈ ብቸኛ ሰው ነው። ለምን እያንዳንዱ ማድረገውን መንግስትም ሀገርም ህዝብም ስለሚያውቅ ማለት ነው። እና ሁላችሁም እግዚአብሔር ይስጣችሁ። ከምንም በላይ እግዚአብሔር ከክፉ ነገር ይሰውራል። ብር ያለኝን ልክ ያለ ብለዋል ኤፍሬም ዘለቀ። በጣም እናመሰግናለን። አሜን ወንድሜ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ እግዚአብሔር ከክፉ ነገር ይጠብቅ። መብርሃን ጥላከላት። በጣም ቴንኪዩ። እሱ ነገር ሁሉም እንደዚህ ሲያክብርልን፣ እግዚአብሔር ከክፉ ነገር ይሰውርልን፣ እግዚአብሔር ከክፉ ነገር ይጠብቃችሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ሁላችሁንም እግዚአብሔር ይስጥልኝ፣ እግዚአብሔር ይጠብቅልኝ፣ እግዚአብሔር ይስጥልኝ። ኤፍሬም ዘለቀ በጣም እናመሰግናለን። በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በእውነት ትልቅ ነገር ነው። ይህ ትልቅ ነገር ነው ለእኔ። አይዞ ማለት በጣም ነው የጨነቀኝ ይህን ሳምንት ማለፍ። አሁን እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እዚህ ሀገር ደግሞ አንድ ሳምንት ፈተና ምንድን ነው የሚባለው? ዶክተሮች እረፍት ሲውጡ የሆነ እንትን አላቸው እንደ ብሬክ ነገር እና አሁን ለሜ 11 ነው ቀጥሮኝ የሄደው ገና የመጨረሻ ሪሳልት ብሎ ደግሞ እና ሁላችሁም ሪች አቢሲኒያ ቁጥር ይደገም እያለን ነው። በላይ 5442025 የአቢሲኒያ ቁጥሩን አንድ ልድገምልህ። በላይ 5442025 እግዚአብሔር ይስጥልኝ፣ እግዚአብሔር ከክፉ ነገር ይሰውርልኝ። ጋይስ ቁጥራችሁ አሁን ይሄ ጎፈንድሚ ላይ የምታየው ገንዘብ በአንድ ቀን ቢሰበሰብልኝ የንግድ ባንክ እያለ ነው ጆን የንግድ ባንክን ደግሞ ልንቀርክ ነኝ 1000 አንዴ ጻፍ 110787 አንዴ ደግሜ ልንገርክ 110787 ምንድን ነው ከጽሁፍ መሀል አድርጉት። እሺ ቁጥሩን ብቻውን ስጽፉት እንትን ያደርጋል። ኃይሉ መንግስት ብላችሁ ቁጥሩን ከውስጥ ብታደረጉት ከመጨረሻ ደግሞ የሆነ ነገር ብታደረጉ አይዘጋም፣ እንትን ያደረገውን ቁጥሩን ብቻ ሲሆን ነው ሊያስቸግር። እግዚአብሔር ይስጥልኝ። እኔ ትልቅ ነገር ነው አሁን ለእኔ ይቺ አይምሮ ይነቀቅ በቃ ትንሽ ዳታ እንደዚህ ልክ እንዳትበማል ሲመጣ ሁኔታውን አይተን በዛው ጊዜ የምንሰጠው ነው። እኔ ሌሎች ሰዎች ላይ ጆይን ስለማላደርግ ምናምን ብዙም አይዲያ የለኝም፣ ግን ሰው ለመርዳት ያለውን ነገር ስታየው በጣም ቪዲዮ ፎቶዎቹ ምናምን ይለቀቃሉ ፌስቡክ ላይ እያንዳንዱ ለቃለሁ እና በዛ ልክ ባገኝ ኖሮ እስካሁን እኔ ሌላ ቦታ ነበርኩ። ግን አሁን ያለው ሁኔታ እንደዛ አይደለም። አሁን ምን አይነት መሰለሽ አለው በቃ ፊት ለፊት እንዲቀርበሽ ነው ሰው ሊረዳሽ የሚችለው። ከዛ ውጭ ግን አንቺ በለቀቅሽው ማንም ዞሮ ላይሽ ይሄ አሁን የለም፣ እንደ ድሮ የለም እንደዚህ በቃ እና ስላስገባሽኝ እቺን ብሶቴን እንድናገር ስለረዳሽኝ እግዚአብሔር ይስጥልኝ። እኔ በጣም ነው የተጎዳሁት። ለምን
በጣም ሰዎች ቃል ገብተውልኝ ዶክሜንት ሰጥቻቸው እሺ ብለውኝ ከመጣው በኋላ እንዲሆንኩኝ እንደዚህ ሆንኩኝ ያሉኝ ብዙ ሰዎች አሉ። ብልክልሽ ኮሜንቱን ውይይታችንን ብትልኪው በጣም ነው የምታዝኘው። ግን በዛ ልክ ደግሞ እኔ ተስፋ ቆርጬ የምወረወር ልጅ አይደለሁ። እግዚአብሔርን ተስፋ ማድረግ ልጅ ነኝ እና አሁን ግን ስለከበደኝ ነው በቃ መጥቼ አንቺ ጋር ያለቀስኩት። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እህታለም እግዚአብሔር ይስጥልኝ፣ እግዚአብሔር ከክፉ ነገር ይሰውርሽ። ሁላችሁንም እዚህ ውስጥ ያላችሁ በኮሜንት አይዞ ያላችሁኝም የፈለጋችሁትን ነገር የምንጽፋችሁ ወጣችሁ ለእኔ እናንተ ሁላችሁም እኩል ለእኔ ወንድሞቼ ዘመዶቼ ናችሁ። ለምን እናንተም ነገር ሲገባችሁ መታችሁ ይቅርታ ስለምትሉኝ ብዙ ሰዎች ስላሉኝ ነው። ተው ጎይተውን ተው። በአሁኑ ሰዓት ማን ነው ቤት የሚገዛው? የዋህ ነህ በጣም። አሁን ምን አስገባህና እዛ ውስጥ ደግሞ ማን ነው አለኝ። እስኪ አካውንት ላይ የላክል ነው ጆን እና ስምህ ማን ነው? ኃይሉ መንግስቴ ነው የሚለው አካውንት ላይ ኃይሉ መንግስቴ ላሊበላ ማለት ላሊበላ በጣም አሜን ወንድማችን እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። እግዚአብሔር ከክፉ ነገር ይጠብቅልኝ ወንድሜ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። ላሊበላ አንተን የሚጠብቀው በእውነት እግዚአብሔር ያክብርልኝ ወንድሜ። እኔም እንዲህ አይነት ልጅ አልነበርኩም። የአባ መፍቀሬ ታላቁ የልማት አባት ልጅ ነኝ። ገባ ጊዜ ጥሎኝ ነው መከራ ውስጥ ያለሁት። አይ ተውቴ እንትኖች ናቸው። እኔ እነዚህ ችግር የለውም። እኔ የሚያግዙኝን አይዞ የሚሉኝ ነው ማደምጠው። ሌላውን አላደምጥም። እኔ ችግር የለውም። የሀሳ አንድ ሺህ አስገብቶልሃል። ለመዘመር አሜን። ርቾ እግዚአብሔር ይስጥልኝ። እግዚአብሔር ይጠብቅልኝ። እግዚአብሔር ከክፉ እግዚአብሔር ይስጥልኝ ወንድሜ። እግዚአብሔር ያክብርልኝ። እግዚአብሔር ከክፉ ነገር ይጠብቅ። መብርሃን ጥላ ከለላት ነው ወንድሜ። ቁጥሬን የያዘው በቁጥሬ መዝሙሮቼን ኃይሉ መንግስቴ ብለህ ሰርች አድርገህ አዳምጥ። ከመዝሙሮቼን ብዙ የምትማሩት ነገር ስላለ በራሴ ላይ ያሳለፍኩትን ነው በአብዛኛው የዘመርኩትና ሁላችሁም እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። እግዚአብሔር ከክፉ ነገር ይጠብቃችሁ። እግዚአብሔር የሚወደውን ይፈትናል የሚባለው ግን በጣም እውነት ነው። ስማ እኔ በዛ 12 ዓመት ስቃይ በጣም ሚዲያ ላይ ብቻ 10 ዓመት ስቃይ በጣም ከባድ ነው። በየ6 ወሩ በየአመቱ ሰርጀሪ በጣም ከባድ ነው። እኔ ይከብዳል። እኔ እግዚአብሔር ይስጥልኝ። እግዚአብሔር ከክፉ ነገር ይሰውራችሁ። መብርሃን ጥላ ከለላት ሆናችሁ ሰው ፊት በመከራ አይጣላችሁ። ሰው ፊት በመከራ አያቁማችሁ። እኔ ነው የምለው። አሁንም ሰው ፊት በመከራ አያቁማችሁ። ፈተናው እሱ ነው። በቃ ሰው ፊት የማልሄድበት ጸበል ላይ ቁጭ የምልበት ህመም ቢሰጠኝ ይሻለኝ። የእውነት ነው የምልሽ። አሁን ኢትዮጵያ ሲሄድ ሰው ፊት ጸበል እና ኢትዮጵያ ስታከም አንድም ቀን ፖስት አላደርግም። በራሴ ነው የምወጣው። እዚህ ግን ሰው ፊት የምወጣው የዶላር ክፍያ ነው። ያውም ታውቁታላችሁ ዶላር ስንት እንደሆነ። እግዚአብሔር ከዚህ ነበር። እኔም ዛሬ ያስገባለሁ ወንድሜ። አይዞህ ምህረት ያምጣለን። አሜን። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። ማለት እግዚአብሔር ከክፉ ነገር ይጠብቅሽ። እግዚአብሔር ከክፉ ነገር ይጠብቅህ። ወንድ ነው ሴት ነው? ወንድ ነው። እግዚአብሔር ይስጥልኝ ወንድሜ። እግዚአብሔር ያክብርልኝ። ይሄ ነው ትልቁ ነገር። አይዞ በሉኝ። ይሄ ነው በቃ አይዞ በሉኝ። ቲክቶክ ስታክ አረገ ነው በቃ 65,000 ተከታይ ያለኝ ጭራሽ 64,000 ወርዶ ቁጭ አለ። አስገብቻለሁ። አይዞን ነው። አሜን። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። እግዚአብሔር ከክፉ ነገር ይጠብቅልኝ። መብርሃን ጥላ ከለላት ሆናችሁ ስራችሁን ይባርክላችሁ። ከክፉ ወሬ ከክፉ መከራ ይጠብቃችሁ ነው የምለው። እኔ ከክፉ በዚህ ሰዓት ባለው በተለይ በአሁኑ ሰዓት ባለው ከክፉ ተስፋ መቁረጥ እግዚአብሔር ይጠብቃችሁ። እኔ ቤት ስትመጡ ተስፋ አትቁረጡ እያልኩ ነው ቪዲዮ የለቀኩት። ገብታችሁ ማየት ትችላላችሁ። ግን እኔ አሁን ተስፋ ልቁርጥ ነው። ተስፋ አትቁረጡ ትናንት ብዬ ዛሬ ተስፋ እንዳልቁርጥ አግዙኝ ነው። ሌላ ነገር የለኝ። እግዚአብሔር ይስጥልኝ። እሺ ኃይሉ መንግስቱ $100 ይገባልሃል። ፎሎ መልስ ብለዋል። ወንድሜ መልሳለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይጠብቅልኝ። መልስለትና ታሳውቀኛለሽ። የገባልህን ሊስቶቹን እንድትልክልኝ እንትን ላይ ውስጥ ሜሴጅ መጥቶልኛል። ያንተ
ችግር የለውም። እንትን ስታስገባም ይመጣልኛል። ክፍት ነው የኔ ፕራይቬት ስላልሆነ ማንኛውም ሰው ቢጽፍልኝ ይሄ ጋር መግባት ይችላል። ገስት ስከፍት ገስት ኮንትሮል የለውም የኔ ቲክቶክ። ማንም ሰው መግባት ይችላል። ሙስሊም፣ ክርስቲያን፣ ፕሮቴስታንት የለም። እኔ ቤት ስገባ ላይቭ ላይ ገስት ከፍቼ ነው መገባው። የሚሰድበኝም ካለ ሰድቦኝ እንዲወጣ መብት አለው። ምንም አይነት እንደዚህ አይነት ደረጃ የደረስኩት ለምን ብዙ መከራ ስላሳለፍኩኝ እና ችግር የለውም። እግዚአብሔር ስትልኝ እግዚአብሔር ያክብርልኝ። እግዚአብሔር ከክፉ ነገር ይጠብቃችሁ። በእውነት በጣም ይቅርታ። እኔ ሪቾ እኔ ምንም ቃል የለኝም። እሄዳለሁ ብለሽ በጣም በተጨነቅሽ በምተኝበት ሰዓት ላይ እርግጠኛ ነኝ የምተኝበት ሰዓት ሊሆን ይችላል ብዬ ነው ገምተው። ግን ይህችን ሰዓት ስለሰጠሽኝ እግዚአብሔር በእውነት በህይወት በእድሜም በጤናም እግዚአብሔር ይክፈልሽ። ከምንም በላይ ሰዎች ሁላችንም በውስጣችን ጥያቄ አለ። ጥያቄያችን ይመልስልሽ፣ ሀሳብሽን ይሙላልሽ፣ ከክፉ ነገር ይጠብቀሽ። በምንም ጉዳይ ግን ሰው ፊት በመከራ አያቆምሽ። በቃ ይሄ ነው የምለው። ሰው ፊት በመከራ አያቆምሽ። የሰው ፊት ፍርድ ቤት ነው። ዳኛ የሌለው ፍርድ ቤት ነው የሰው ፊት። ለምን ሰው የፈለገው ነው የሚናገረው። ዳኛ ፍርድ ቤት እንኳን አስፈቅዶች ነው የሚናገር። እዚህ ግን የፈለገውን ስለሚናገር ሰው ፊት በመከራ ከማቆም እግዚአብሔር ይጠብቅሽ። በቃ ይሄን ነው የምለው። ጤነኛ ያድርግሽ። ከምንም በላይ ጤና ይስጥሽ። ይሄ ጤንነት ሀሳብሽን ሰው ከፍተሽ አስገብተሽ ለሰዎች መዳን ምክንያት። አሁን እኮ ሰዎች ለሰዎች መጥፋት ምክንያት የሆኑ ባሉበት ሰዓት ለሰዎች መዳን ምክንያት ስለምትሆኝ እግዚአብሔር ኔሽን ከፍ አድርጎ ያኖርሽ። እግዚአብሔር ይስጥልኝ። እናንተም ከታችሁ ናችሁ። እግዚአብሔር ይስጥ ያላችሁኝ፣ እግዚአብሔር ይድረስልኝ ያላችሁኝ፣ ኮሜንት ያደረጋችሁ መልካም ሀሳብ ያላችሁ ሁሉ እግዚአብሔር ሀሳባችሁን ይጠብቅላችሁ፣ ከክፉ ነገር ይሰውራችሁ፣ ከክፉ ነገር ይጠብቃችሁ። እኔ በማሽን ያለው ሰው ባትሪ በግራዬ ገብቶ በቀኜ በሆዴ ሞርፊን ፓምፕ ገብቶ ያ ድጋሚ ወጥቶ ከእንደገና ደግሞ ድጋሚ ይግባ ተባልኩ ሰው ነኝ እና ከእንዲህ አይነት እግዚአብሔር ይጠብቃችሁ። በጣም ብዙ ነው። ምናልባት ሪቾ ፈቃደኛ ከሆንሽ እኔ በውስጥ እልክልሻለሁ። ከባድ ነው በጣም። ወይም እኔ ገብተሽ ቲክቶክ ላይም ገብተሽ ማይክልሻለው ስራ ላይ ስለሆንኩ ነው። ከ2 ሰዓት በኋላ ይደርሰዋል። እሺ በላይ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ እግዚአብሔር ከክፉ ነገር ይጠብቅ። እግዚአብሔር ይስጥልን ወንድሜ፣ እግዚአብሔር ይስጥልን። እግዚአብሔር ከክፉ ነገር ይጠብቃችሁ። መብርሃን ጥላ ከለላ ትሆናችሁ። በእውነት ሰው ፊት በመከራ ያቁማችሁ ነው የምለው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እግዚአብሔር ወንድም ያው ጤናህን ይስጥህ። ጎልድ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልኝ። ላሊበላ እየረዳን ነው በኮሜንት በምን እግዚአብሔር ይስጥልን። ወንድማችን ገጣሚ ለማ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እሺ ሪቾ ሰላም ዋልሽ። ፈለገ አበው ዘኦርቶዶክስ እሺ ወንድሜ እግዚአብሔር ያክብርልኝ። ፈለገ አበው ዘኦርቶዶክስ በጸሎት አስበኝ። እንደዚሁ በቲክቶካችሁም ቪዲዮ ሼር አድርጉልኝ። አይዟችሁ እናንተን የሚጠብቀው እግዚአብሔር። በጣም ገና እንዘምራለን። ፈጣሪ ምን ይሳነዋል? ለልጆች ብርታት ነው። አሜን አሜን እህቴ አሜን። እግዚአብሔር ያክብርልኝ። የሚገርመው አሁን ስመጣ ራሱ መዝሙር እየሰራው ነው ጀምሬ የመጣሁት። ብዙ ግጥም እየተሰጠኝ በዛ ባለሁበት ሰዓት ነው ሲብስብኝ ወደዚህ የመጣሁት እና በጸሎት አስቡኝ። ስመጣም ለምስጋና እንድቆም ነው የምፈልገው። እኔ ነግሬሻለሁ ሪቾ ኃይሉ መንግስቴ ያልኩሽ በቃ ከዚህ በኋላ ወደ ውጭ ሀገር ለሕክምና መሄድ ቀርቶ አልኩሽ። የአሁኑ ሕክምና ከተሳካልኝ ሁሉም ጋር እየገባው የምናገረው ነው። የአሁኑ ሕክምና ተሳክቶልኝ ከተደረገልኝ ለእኔ በቂ ነው የተደረገልኝ። በቃ ከዚህ በኋላ ኢትዮጵያ ሄጄ በህይወቴ እስከ ህይወቴ መጨረሻ ድረስ እዘምራለሁ፣ አመሰግናለሁ እንጂ ለእርዳታ ከሀገሬም አልወጣም። በቃኝ 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 በቃ ይሄ መጨረሻ። ቪዲዮውን ልጆቼ እንዲያዩት አልፈልግም። ኦልሬዲ ድሊት አደርገዋለሁ ነው በቃ። እኔ የምፈልገው ከዚህ በኋላ ማመስገን ነው። እንደዚህ እዚህ ደረጃ ላይ ደርሼ ነው ያመመኝ እና እባካችሁ አግዙ። በቃ ይሄ ነው ይሄ ህይወት ቃሌ በቃ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔ ከዚህ በላይ አላቆይሽ እህታለን። በእውነት በቃ ለእኔ ትልቅ ነገር ነው ይሄ አይዞ መባሌ። በቃ ምን ላይ እንዳለው እኔ የማውቀው በቃ በአሁኑ ሰዓት። አሁን ስወጣ እዚህ ጋር ያለፈው ሳምንት $100 ቀጣይ ሳምንት $100 እየተጠየቅኩኝ እዚህ ካለ ሆቴል ነው ልጁን በፔፐር በእንትን አስገባል። እንዴት ነው ላገኘው የምችለው አካውንት እያለ ነው ፈለገ የአቢሲኒያ ፈለገ አበው ዘኦርቶዶክስ አውቀዋለሁኝ እንትኑን ፔጁን። አሁን ሰላም በላይ በውስጥ እኔም ሰላም እልሃለሁ። ግን እዚህ ጋር አለልህ እኔ ቲክቶክ ባዮ ላይ ሁሉ ነገር አለ። እዚህ ላይ ያለው ስልክ ያዘው፣ ቴሌግራም፣ ዋትሳፕ አለ። ይኸው እዚህ ጋር አለ። አሁን እኔ ምኑን የትኛው አካውንት ነው የፈለገው? ንግድ ባንክ ነው የፈለገው? እየጠየኩት ነበር። ንግድ ባንክ ነው ወይስ አቢሲኒያ ይሻላል?
አቢሲኒያ አለ 5 አቢሲኒያ ነው የፈለገው። ንግድ ባንክ 1011 07 87 26 3 1011 07 87 26 3 ንግድ ባንክ ማለት ነው። አቢሲኒያ ደግሞ 544442025 544442025 አቢሲኒያ። ስልክ ቴሌብር ደግሞ የምትፈልጉ 0920587821 እዚህ ፕሮፋይል ያለ ሁሉ ነገር ፕሮፋይል ያለ ገብታችሁ ማየት ትችላላችሁ። እግዚአብሔር ይስጥልኝ፣ እግዚአብሔር አክብርልኝ፣ እግዚአብሔር ከክፉ ነገር ይጠብቅልኝ። መብርሃን ጥላ ከለላ ትሆናችሁ፣ ከክፉ ነገር እግዚአብሔር ይሰውራችሁ። እኔ ሌላ ምንም አይደለም። በሰው ፊት በመከራ አያቁማችሁ። ከባድ ነገር ነው እያሳለፍኩ ያለሁት። ሰው ሀገር ላይ ብቻዬን እያወራሁ ነው የሚሄደው። ኤርፎን ባይኖር ያስሩኛል እርግጠኛ ነኝ። እና ከባድ ነው እዚህ ሀገር ላይ። እሺ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ከክፉ ነገር ይጠብቅልኝ። በጣም ነው አመሰግነው በእውነት። ከዚህ በላይ አንቺ አትቆይ፣ የእረፍት ሰዓት ስለሆነ እኔ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የታለም በእውነት እግዚአብሔር ያክብርልኝ። እኔ ምንም አይደለም፣ ይበቃኛል። ሌላው ትልቁ ነገር አሁን ያለሁት ጠብቀው። እሺ የት ሀገር ነው የምትኖረው? አሁን ያለሁት ታይላንድ ነው። ታይላንድ ባንኮክ ነው ያለሁት። ሕክምናዬም እዛ ነው። ወይ በውስጥ ሰላም በሉኝ፣ ማንኛችሁን መልሳለሁ። አሁን ቲክቶካቸው ክፍት ከሆነ እኮ ይደርሳቸዋል መልሴ። ግን እሺ ወንድሜ በላይ እንደዚህ ሌላውን ቤት እየሄድክ እንግዲህ ያለህበትን ሁኔታ አስረዳቸው። የተለያየ ሰው የተለያየ ቤት ስለሚኖር የተለያየ ሰው ታገኛለህ፣ የተለያየ ሰው ይረዳሃል። አይዞህ ትድናለህ። እሺ ወንድሜ፣ እሺ ሁላችሁንም እግዚአብሔር ያክብርልኝ። በቃ ከዚህ በላይ እንትን አልበላቸው። ትገባለህ ብለሃል። እሱ ደረሰኝ የምትፈልጉት። አሜን። እሺ ወንድሜ፣ እሺ ዩዘር ከሰዓት አስገባለሁ። እግዚአብሔር ያክብርልኝ ወንድሜ፣ እግዚአብሔር ስትልኝ፣ እግዚአብሔር ከክፉ ነገር ይጠብቃችሁ። የምትፈልጉኝ ደግሞ እኔም ቤቴን እከፍታለሁ። የሆነ ሰዓት ላይ ስከፍት ገብታችሁ ልክ የላለው ደረሰው ብላችሁ መጠየቅ ትችላላችሁ። ከእንደገና ገብታችሁ ማናገር ትችላላችሁ። ፈለገ አባው ኦርቶዶክስ ፈለገ ሪች እዚህ ታላቅ ስራ $100 አስገባለሁ። የካናዳ $100 እያለ ነው ወደ እሺ ወንድሜ፣ እግዚአብሔር አክብርልኝ፣ እግዚአብሔር ይጠብቅልኝ ወንድሜ፣ እግዚአብሔር ከክፉ ነገር ይሰውር ወንድሜ፣ እግዚአብሔር ይስጥልኝ። አሜን አሜን። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር አክብርልኝ፣ እግዚአብሔር ከክፉ ነገር ይሰውራችሁ ሁላችሁንም፣ እግዚአብሔር ይስጥልኝ። በጣም ምንም አይደለም። ሪች ይሄ ነው በቃ። ይሄ እርዳታ ማለት ይሄ ነው። ለምን በአሁኑ ሰዓት እርዳታ አድርጉልኝ ወይም ደግሞ ጠይቁልኝ ስንል የሚገጥመን ፈተና ሌላ ነው። እዚህ ጋር ባላወራው ደስ ይለኛል። ይህን ያህል ፐርሰንት እኔ ጋር አንተ ይህን ያህል ፐርሰንት የምንባልበት ላይ ደርሰናል። አስቢ። አንቺ ግን ሳታቂኝ ማስገባትሽ ትልቅ እኔ ምንም በቃ ቅድም ስላለቀስኩኝ ድጋሚ እዚህ ጋር ማልቀስ የለብኝም ለአንቺ ለቲክቶኩም እና ከልቤ ነው ምልሽ። ምንም አለሽ በቃ እግዚአብሔር በውስጥ ያለሽን ነገር ሁሉ ይፈጽምልሽ። በቃ እግዚአብሔር ከክፋት በቀር ሁሉን ነገር ያድልሽ። ይህም መልካምነትሽን አይወሰድብሽ። እኔ መልካምነት እያየሁ ያለሁት ከእናንተ ነው። እንደዚህ አይነት ሰዎች ጋር ነው መልካምነት አሁን ያለው። መንፈሳዊ ከምንላቸው ጋር ሸሽቶ እንደዚህ አይነት ሰዎች በቃ እነዚህ ጨፋሪ ናቸው፣ እነዚህ እኮ እንደዚህ ናቸው ከሚባሉት ጋር ነው ጽድቅ እያየሁ ያለሁት እንደ ተማሚ ማለት ነው። ይሄ ደግሞ እንግዲህ እግዚአብሔር ሀሳብ ነው። እግዚአብሔር ይስጥልኝ፣ በእውነት እግዚአብሔር ያክብርልኝ፣ እግዚአብሔር ከክፉ ይጠብቃችሁ። ይሄን ነው የምለው። አመሰግናለሁ ሁላችሁንም፣ ከታች ያላችሁት ሁላችሁንም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የምታናገሩኝ በተለይ በዚህ በቲክቶክ ሙያ ያላችሁ ስከፍት አግዙኝ። በቃ ምንም አይነት ፎሎወር ሊጨምርልኝ አልቻለም። እኔ ላይፍ ቁጭ ብዬ ባድርም ሊታይልኝ አልቻለም። እና እንደው የምታግዙኝ ሰዎች ካላችሁ በዛ መልኩ ብታግዙኝ ለሰዎች መድረስ ይችላለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ጽዳት ደርሶ ነው የሚደውሉት። ብዙ ቤቴ ቀን 7 ሰዓት ሆነ ደውሉት። እግዚአብሔር ይስጥልኝ። ሆስፒታል ሄዳለሁ አሁን 1 ሰዓት በኋላ። እንደዚህ እንዳልኩ የተለያየ ቦታ እንደዚህ እየገባህ ሞክር። እግዚአብሔር እገባለሁ ነው። ሁሉም ነገር አልፋልሻ። አሜን። እግዚአብሔር ሳምንት አልፋ ደግሞ ጤነኛ ሆኜ አንቺ ቤት ደግሞ አንድ ቀን መጥቼ
ምን አይነት ሰው እንደሆንኩ በአገልግሎት ያሳያለሁ ለወገኖች። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሰላም ዋይሽ። አሜን፣ 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 አሜን። እግዚአብሔር ይስጥልኝ።